ዶክመንተሪ ፊልም ድሮ ቀን ምን ነካ በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት? አዲስ የወጣውን ህግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነው። አንተ ራሱ አዲሱን ህግ አልሰማህም? መሰብሰብ እኮ አይቻልም። አዲስ አበባና ፍርሃቷ መነካካት አልፈልግም ይላል። አሁን ከዚህ ንግግር በላይ መነካካት አለ። ወታደር ከትግል ሜዳ ሲመጣ ሚስቱ ቤት ውስጥ 3 ህፃናት አስቀምጣ ጠበቀችው። ያው እንደመጣ አይጠየቅም ብሎ ለቀናት ከቆየ በኋላ በሳምንቱ ጠየቃት። እኔ የምልሽ ውዴ ትልቁ ልጅ መች ነው የተወለደ? ምን ነካ ውዴ? ጦር ሜዳ እያለ መጥቼ አልጠየቅኩም? ታዲያ የዛ ጊዜ አብረን አልተኛንም? የዛ ጊዜ ነዋ የተረገሰ። እሺ ልና ትንሽ ቆይቶ እሺ በዳዴ የሚሄደውስ የብሎ ነው። ሆስፒታል በጥይት ተመተህ ልጠይቅህ አልመጣሁም? ታዲያ የዛን ጊዜ አብረን አልተኛንም? የዛ ጊዜ ነዋ የተረገሰ። ትንሽ ቆይና እሺ ያቀፍሽውስ ልጅ? እሱማ ናፍቆትህ በረታብኝ፣ ናፍቆትህ ሊገለኝ ነው ስል ፎቶ አላክልኝ። ከናፍቆትህ ብዛት ከፎቶ ጋር ስውል ስተኛ ስነሳ 3ኛው ልጅ ተረገዘላ። ባል ደግሞ ባል። አንቺ ሴትዮ ምን ነካሽ? የላኩልሽ እኮ ጉርድ ፎቶ ነው። ከዋሸህ አትማል። አንዱ ስህተት ይበቃል ማለት ይሄ ነው። ይሄ ሰፈር እንዲህ በቀላሉ መገመት ቀላል መስሎ ነው። ይኸውልህ በዚህ መገባመት መንገድ ውስጥ መቼም ተስማምተው ማያውቁ 3 አካላት አሉ እዚህ ሰፈር፣ መሪ፣ ሹፌርና ተሳፋሪ። ሹፌሩ መቼም ከተሳፋሪዎቹ ጋር ተግባብቶ አያውቅም። ሹፌሩ መግባባቱ ሳያንሰው ተሳፋሪዎቹ ግማሾቹ ወሬት እንደሄዱ የሚጠይቁት ከተሳፈሩ በኋላ ነው። ሌሎቹ ወሬት ይሄዱ ወሬት ይድረሱ ጉዳያቸው አይደለም፣ ሐሳባቸውን ሹፌሩ ላይ ጥለውታል። በመሃል ሹፌሩ በፍጥነት ሲያሽከረክር አንዱ ብድግ ይልና ከተሳፋሪው መሃል የተሳፋሪው መብት ተሟጋች ነኝ የሚለው ሹፌር ቀስ ብለህ እንጂ ልትገለብጣል ልትገለል ነው። ምን ያስቸኩልሃል? ሹፌሩ ሂሱን ውጦ ፍጥነቱን ሲቀንስ ያው የመብት ተሟጋች ድጋሚ ተነስቶ ሰውዬ ምንድን ነው መንገድ ላይ ልታሳድረን ነው እንደ አንተ ሰው? የመብት ተሟጋች ተሳፋሪውን በሙሉ ያሳምጽና ወራጅ ወራጅ ይላል። ተሳፋሪው ምስኪን አይደል? ወራጅ ብሎ ቀስ በቀስ ሲወርድ ሹፌር የመብት ተሟጋችና ረዳት ከሚፈልጉት መድረሻቸው ጋር ይሄዳል። ሰፊው ተሳፋሪስ
መኪና የቀየረ መንገድ የቀየረ መስሎት በታርጋና በቀለም ብቻ በሚለያይ መኪና ድጋሚ ይሳፈር። ባና ፍርሃቷ መነካካት አልፈልግም ይላል። አሁን ከዚህ ንግግር በላይ መነካካት አለ። አንተ መነካካት ባትፈልግስ እነሱ እስኪበቃቸው ድረስ አይደል እንደሚነካካ እንዲህ ሁሉ ሳይቀር እንደ ዲጄ እየፈቀፈቁ መነካካት አልፈልግም። ጀመቅረው ምናረጋት እንጂ አዲስ አበባን ፍርሃትማ ዘውድዬን ይንሳል አንዱ ነው አረጉትም አውቶቡስ ውስጥ ዋሌቱ አው ዋላ አው የ83ቱ እንዳይደገም የ83ቱ እንዳይደገም ብያለሁ። አዳም በርካታ ለምን ያው ሌባውም መቼም ሰው አይደለ፣ እሱም እንደ ሰው ፈሪ ልብ ይኖረው የለ ሳርጎ ዋሌቷን እግሩ ስር መለስ። ሰውየው ዋሌቱን ብድግ ያደረገ በዘውድዬ ሞት ምን ቢል ጥሩ ነው። 83 ላይም ልክ እንደዚህ ነው። ዋሌቴን ሰርቀውኝ በእግሬ ወደ ቤቴ ጉዳዩን ፖለቲሳይዝ ካደረግከው ያፈጻጸም አቅምከ በሁለት የካድሬ ቋንቋ ማንንም መንዳት ይችላል። አዲስ አበባ የሚፈራችሁን ፈልጉ። ደወቅስ እናደርጋትስ ሁለት ጓደኛ ዋቾች ባርጫቸውን የሚፈጩት መንግስትን እያሙን ይችላሉ። መጀመሪያ ያወጡበታል፣ ከዛ በኋላ ይወርዱበታል። የሆነ ቀን እንደ ልማዳቸው ቁጭ ብለው መንግስት ላይ ሲዝናኑ ሶስተኛ ሰው ይገባል። ይሄኛው አውቀው ይሄ ለሚያውቀው በዚህ ላይ የመጣው ካድሬ ነው። ይሄኛው ከዚህ ጉልበቱን ይዞ የተመተማ የሚገባበው ጉልበቱን ይቀጣል። ጭርስ አድርጎ መንግስቱ እንደ አጥሚት ብርጭቆ እንዲጠርጎ ላሰው መንግስቱ ተነስቶ ሲወጣ ይሄኛው ብልጭ ብሎ ምን ሆነሃል አንተ ምናምን ነገር ብር ያማልና እኮ ያባብ ነው እኮ አይሎ ታዲያ ለምን አልነገርከኝም? መጀመሪያ ለምን አልነገርከኝም ይለኛል። ሀያ ጊዜ አሁንም እንደ ጉልበትን የቀጠቀጥኩት አልነገርከኝም አይደል? ጉልበቴን ነካኛል። ጉልበቴን መታ አይነ ስሜላ ተነሳኝ። አዋጅና ዶክመንተሪ ፊልም ድሮ ቀረ። ምን ነካ? በህዝቡ ጥያቄ ሁሉ እኮ አዋጅ ይራዘም ነበር። ታዲያስ አንዱ ሰው ግጥም ብሎ ድራፍት በሚጠጣበት ቤት ገባላ። ሲጋራውን ላጥ አርጎ አይለኩስም። ባለቤቱ ተንደርድሮ መጣ። ጎበዝ ምን መሆን ነው? ምን መስራት ነው? አዲስ የወጣውን ሕግ አልሰማኸውም እንዴ? ሰው በተሰበሰበበት ቦታ እኮ ሲጋራ ማጨስ አይቻልም። ነፍሴ ሲጋራዋን እያጨሰች ቀብረር ብላ ነዋ። አንተ ራሱ አዲሱን ሕግ አልሰማህም? መሰብሰብ እኮ አይቻልም። የጉና አበዛዝ አይታችሁታል ጎበዝ? እዚህ ሰፈር የእንትን ዓለም አቀፍ ሕግ፣ አህጉር አቀፍ ሕግ፣ የእንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተህ አንድ ጠብ የሚል ነገር ስታጣ፣ ቆይ እነዚህ ሰዎች ሳያነቡ ነበር እንደ የሚፈርሙት ነው ወይስ አበል አደረጉት ዝም ብለው እየተፈረሙ ተቀብለው የሚመጡ? እውነት እንዴ የጋራ የሆነ ስርዓት እንዴት ታጣለህ? ጨለማ ነው ባልነው ተደነቃቀፍን።
የጽልመቱን መንገድ ደም ከፍለን አለፍን። ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል። ልንገር በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ። የሁል ጊዜ የጸቦቻችን ምክንያት ንግግር ብቻ አይደለም፣ ትርጉምም ጭምር። ደፋሮቹ ያልከውን ሰምተው ለጸብ ይዘጋጃሉ። አዋቂዎቹ ያልከውን ብቻ ሳይሆን ልትናገር የፈለግከውን ልታወራ ያሰብከውን ተረድተው ያስተምሩሃል። አዛውንቶችን አትናቃቸው። የናቁት ያደርጋል ራቁት የሚለውን ብሂልህን አትርሳ። ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ስጥ። ያልተገራ አንበሳ ደግሞ ሲፈረጥጥ የሚጠቅመውንም የማይጠቅመውንም እያጠፋ ነው። ጠጅ እየጠጣን መንፈስሻ መጣ። ጎበዝ፣ ለጎረቤት ሀገር ፕሬዝዳንት የተሰጠው ጋቢ ምን እንደተባለ ሰማ እንዴ? ምን ተባለ አልኩት። ባድመ እንዴ? እንዴት እለዋለሁ? ያው አልተቋጨማ። በአንዲት ንግግርና አንቀጽ ነው የብዙ ለጋ ሰዎች ህይወት የሚቋጭ። ስለዚህ የፊልምንም የኑሮንም ጭብጥ አስተካክል። ከሆነ በኋላ ከመሮጥ ከመሆኑ በፊት አምልጥ። እምቡጥ አበባዎች በከንቱ ረገፉ፣ አንዴ ወደ ደጋ ወደ ገፈገፉ። በጻድቆች ቦታ አፈቀላጤዎች እየተሰለፉ፣ ምስኪኖቹ ወድቀው ጨካኞች ተረፉ። ስንቶች ከስንት አንሰው ያለ ስም አለፉ ትሏል። ያው አንተ አክተር ይሁንስ በቀን ማስተምርበት ኮሌጅ በር ላይ ቆሜያለሁ። በእኛ በር ላይ ወደ ቤት ሳይታለፈ እናቶች እያለፉ ነው። እናቶች እንደምታውቁ ሲደግፉ ከልባቸው ነው፣ ሲያምኑ ከልባቸው ነው። ደስ የሚለው ነገር አሁን ሲሳለሙ እናቶች አይታችሁ እንደሆነ በግንባራቸው ተደፍተው አፈሩን እየዳበሱ ነው። ይሄ የከተማ ወጣት ግን ሲሳለም እንዳርጎ ነው፣ አፈር እንዳይነካው ነው። በዘዴ የብልጠትና እንደዚህ ፈውስ ማናገው ለዚህ ነው። እና እዛ ሴቶቹ ሲያልፉ በሐዘን ድምጽ ነው የሚያወሩት እና እንደው ልደትዬ እያሉ ያወራሉ። ልደትዬ እንግዲህ እኛ ጳውሎስ ነው አቦዬ ናቸው ቤተክርስቲያኑና ልደትዬ እዚህ መጣች እንደ ብዬ ለካ ያን ሰሞን አቶ ልደቱ ታስረው ነበር። እና ምንድነው ብዬ ሳጣራ ችግሩ እንደዛ ሆነ። አሁን በ97 ያ እንደዛ ሆኖ ታሰረ ተብሎ እንደዛ የተሆነለት ሰው ዛሬ በዛ መንደር ሲያልፉ ምን እንደሚፈጠር አላ ያን ጊዜም ልክ አይደለም። ሰምታችሁ በደንብ ስሙኝ። ያን ጊዜም ልክ አይደለም፣ አሁንም ልክ አይደለም። ሰውን ስትደግፉ እንደ ሚካኤል እንደ ገብርኤል አይደገፍም። ወልደ ሚካኤልና ሚካኤል ሊምታቱባችሁ አይገባል። እኔ ልቤን ብርግድ አድርጌ የምከፍተው ለድንግል ማርያም እንጂ ለገብረ ማርያም አይደለም። ለገብረ ማርያም ገርበብ ነው ማረግለት። ምን ወጣኝ ከነምናምኑ ልቤ ውስጥ እንዲገባ አልፈቅድለትም። ስለዚህ አንድን መጽሐፍ ስታነቡ የፖለቲካ ሊሆን ይችላል፣ የታሪክ ሊሆን ይችላል። አንዳንድ ወጣት እኮ አንድ ሰሞን ትዝ ይላችኋል። ከዚህ በፊት ሌላ ሚዲያ ላይ አንስቼዋለሁ። ክብር 15 ደቂቃ ሞላን። 15 ደቂቃ ነው ያለች። በጣም የተንዛዛ ሰዓት ነው ለነገር 15 ደቂቃ። እና አንድ ሰሞን ትዝ ይላችሁ የኦሾ መጽሐፍ ትዝ ይላችኋል። አንድ ሰሞን ወጣቱ ሁሉ እሱን እያነበበ ፂሙን እያንጀረገገ ልብሱን እያጎሰቆለ እየቆሸሸ እየሸተተ እየከረፋ መሄድ ጀምሮ ነበር። ገርማችኋል። አሁን ኦሾን ለማንበብ እኔ ዝም ብልግ ብሎ ኦሾን የሚያነበሱ ምን እንደሚመስል ታውቃለህ? ጧት ማለዳ ተነስቶ ደረቅ ጠጅ በባዶ የሚጠጣ ሰው የሚመስል ሳይ መጠጣት ኃጢአት ነው በጥቅሉ። ግን ቢያንስ ግን ኃጢአትነት እንኳን ቢቀር በሽታ እንዳያመጣ በልቶ መጠጣት አለ አይደለ? ስለዚህ ብድግ ብሎ ኦሾ አይነበብም። ወደ ኦሾ ለመድረሻ መጎዝጎዝ አለበት አንድ ሰው። ስለዚህ እኔ መጽሔት ስታነቡ፣ አክቲቪስትም ስትደግፉ፣ ምንም ስትደግፉ ብርግድ አድርጋችሁ ልባችሁ አትክፈቱ። እኔ አልከፍትም። ምን በወጣኝ ብዬ ነው የምከፍተው። ገርበብ አድርጌ ነው የምከፍተው። ሲወጣ ይወጣል፣ መልሼ ዘጋለሁ። ሌላ እውነቴን ነው የምላችሁ። አንዳንድ የምንወያያቸው ሰዎች አሉ ጫፍ
ጫፍና ጫፍ የሆኑ ሰው እድል የሆነው እንዳጋጣሚ ጫፍና ጫፍ የሆኑ ሰዎች ማከል ግባባለሁኝ እኔ እና ሁሉም ሲያወሩልኝ አንዱ ይመጣና ስለሆነ ሰውዬ እኔ በእውነት እኛ ጋር የበላ የጠጣ የለበሰ እንደኛ የሚንቀሳቀስ ሳይሆን ክንፍ ያወጣ መልአክ አድርጎ ይስላችሁ ያንኑ ሰውዬ ደግሞ ሌላ ሰው ደውሎ ቀንድ አውጥቶ ሰይጣን ሆኖ በቃ የገሃነም ዘበኛ አድርጎ ይስልላቸዋል። እኔ ግን ሁለቱንም አልቀበልም። ሰውየው መልአክን ክንፍ ያወጣ መልአክም አይደለም ቀንደም ሰይጣንም አይደለም። እንደናንተ መንደር የሚኖር ሰው ነው። ሰው ማለት ደግሞ የሚያለማ የሚያጠፋ የሚክብ የሚንድ የሚያነድ የሚያበርድ። ስለዚህ ምሁሩ የጻፉት ምንድነው በአጭር ቋንቋ በጥንት ግሪኮች የጥንት ግሪኮች ፈላስፎቹ በከተማው የተንሰራፈው ዋልጌነት ቸለልተኝነት ለጊዜያዊ ጉዳዮች ትኩረት መስጠት ቋሚ ነገሮችን መርሳት ቋሚ ጉዳዮችን መርሳት የህዝቡ መዘናጋት አሳዘናቸውና ይሄን ቅድም የነገርኳችሁ የወተር ዳይመንድ ፓራዶክስ ፍልስፍና የሚለውን ሐሳብ አመነጩ። እንግዲህ የዛሬ 2000 3000 ዓመት ሊሆን ይችላል ፍልስፍና ምንድነው ጽንሰ ሐሳቡ ወተር መቼም ታውቁታላችሁ አይደል ማይን ወይም ውሃ ነው አይደል ሌላም ቋንቋ አለው ማለት ነው ውሃ ማለት ነው አይደለም ለእናንተ የመተርጎም አይጠበቅ ዳይመንድ ደግሞ ምን አልማዝ ነው አይደለም አልማዝ በጣም ውድ ነው ውሃ በጣም ርካሽ ነው በጣም አስፈላጊው ግን ማን ነው በጣም አስፈላጊው ማን ነው ስለዚህ ፈላስፎቹ የግሪክ ፈላስፎች ሊሉ የፈለጉት ምንድነው ህዝባችን ህይወቱን የሚያስቀጥልለትን ውሃ ንቆ እጆሮ ላይ ለሚንጠለጠል ዓለም አዝቅድሚያ ሰጥቷል ለምሳሌ ቅድም ቤተልሔም አራስናትም አርክቴክት ናትም ተብሏል እንግዲህ ሰው ህንጻም ትሰራለች ማለት ነው በሌላ ቋንቋ አይደል በአራስነቷ ሰው ሰርታለች በአርክቴክት ደግሞ ህንጻ ትሰራለች ሁለቱንም መገንባት ቀላል አይደል ባሏ እድለኛ ነው ነፍሱ ለታ በነገራችን ላይ ከዛ ቀደም ብሎ የቀረበው ሐሳብ ምንም አልገባኝም ይገርማችሁ አይን ይጠይቃል ማለት ነው እንግዲህ እና ምን ለማለት እንደፈለጉ ወጣቶች አልገባኝም አይናሞቹን ጠይቄ ለመረዳት ሞክራለሁ ጊዜን አባከኛለሁና ያንን መከፈል ፈልጋለሁኝ አልገባኝም ሐሳቡን ጥሩ ሐሳብ ነው ያቀረቡት ግን እኔ ስላልገባኝ ነው ምክንያቱም ለኔ ብቻ አላቀርብ ለእናንተ ጭምር ስለሆነ የገባችሁ ገዝታችኋል ሐሳቡን እኔ ደግሞ ጠይቄ ገዛችኋለሁ እና ምንድነው አሁን ለምሳሌ ይሄን ሰሞን ቅድም ቤተልሔም እንዳነሳቸው አሁን ሐሙስ ማን ነው ሰኞ ዕለት የቫላንታይን ዴይ ነው የፍቅር ቀን እውነቱን ለመናገር ቀኑን በራሱ ማክበሩ አይደለም ማደገኛው ይሄንን እኔ ከዚህ በፊት አንድ ቪዲዮ ላይ ተናግሬያለሁ እኔ ወለል ብላ ተበርግዳ የተከፈተች ሀገርም ተከርችማ የተዘጋች ሀገርም አታስፈልገን ገርበብ ያለች ሀገር ታስፈልገናል የሚያስፈልጋትን የምታስገባ የማያስፈልጋት የምትከላከል ለምሳሌ እኔ ሰሞኑን አሜሪካን ሀገር አንድ በዓል አከበርን የምስጋና ቀን የሚባል እኔ አሁን እሱ እዚህ ሀገር እንዴት አድርጌ ላምጠው ብዬ ተመኘው ምክንያቱም ምን እንዳስመኘኝ ታውቃላችሁ ክርስቲያኑ ለመስቀል የሆነ ሰው ለሬቻ የሆነ ሰው ለጨምበላላ የሆነ ሰው ለኢድ አልፈጥር የሆነ ሰው እንደ ሰው የምንሰባሰብበት ማዕከላዊ በዓል እንዴት መፍጠር አልቻልንም መፍጠር መቻል የምስጋና ቀን መፍጠር መቻል አለ ማንንም ሰው እኔ አሁን እሱ ተመኝቻለሁ ለሀገሬ በነገራችን ፈረንጆች የምስጋና ቀን በ17ኛው መቶ ክፍለ ዘመን በስደት አሜሪካ ከገቡ በኋላ ለመጀመሪያ ጊዜ አሜሪካን ሀገር እህል ዘርተው የመጀመሪያ እሸት የበሉበትን በብሉይ ኪዳን የበዓለ ሰዊት የሚባለው እነሱ ገልብጠው ለክብር ያበቁት በጣም ነው ደስ ያለኝ እኔም በጣም ነው የወደድኩት ያንን በዓል ያ ቢኮረጅ ነው ወደ ሀገራችን ቢመጣ ማዕከል አሁን እኮ የሚገርማችሁ ነው ማዕከል መገናኘት አልቻለም ሁሉም ጽንፍና ጽንፍ ባለፈው ተናግሬያለሁ አንዱ ፋሲል ግንብ ተገትሯል አንዱ አክሱም ሐውልት ተገትሯል አንዱ ሐረር ግንብ ተገትሯል አንዱ ጥያ ትክል ድንጋይ ተገትሯል አንዱ አራዳጊ ተገትሯል ሁሉም በየግንቡ ስር ተወጥፏል በመሃል ላይ የሚያገናኝ የምስጋና ቀን አያስፈልግም ወገኖቻችን እንዴት እንደ ሰው እንገናኝ የዛሬ ሳምንት መጽሐፍ ምርቃ ላይ ተናግሬያለሁ ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ እንደ ዜጋ ኢትዮጵያዊ እንዳማኝ ሰማያዊ ሐሳብ ሲኖር ይሄ ሶስቱ ሐሳብ የጎደለበት ሙሉ ሰው ሊባል ይችላል ቪኤት ሊነዳ ይችላል በእውነቱ የሬሳ መኪና ከሚነዳ ላይ ይችላል ምን ዋጋ ያለው ቪኤት ቢነዳ ሬሳ የሚነዳው መኪና ይባላል ልጨርስ ነው አይዟችሁ ስለዚህ እኔ አሁን እዚህ ሀገር ግሪኮቹን ዶክተር ሄሮን በመጽሐፍ በዛ ትንታኔ በነገራችን ላይ ፈልጋችሁ ብታነቡት በጣም ደስ ይለኛል እኔ ቆንጥር የምፈልገው ነው ወስደው ሳቸው የበለጠ ፈትፍተው አሳምረውታልና ምንባቡ ላይ ፈልጋችሁ አንብቡትና የራስ ግንዛቤ ወሰዱ በነገራችን ላይ መጽሔቶችን ጋዜጦችን እነዚህ መጽሐፍትን የማንበብ ልምዳችን እየደከመ የመጣ ይመስለኛል ምክንያቱም ብዙ ሰው ፌስቡክ ላይ ተጥሎ ይውላል ፌስቡክ ላይ የሚገኘው ንባብ ምሳ በልቶ ሻይ እንደመጠጣት ሰምታችሁኛል ሰው ምሳ በልቶ ምሳ ነው ሻይ ግዴታ ምሳ በልቶ ሻይ መጠጣት አለ መጠጣት ግዴታ ነው አይደለም ፌስቡክ ላይ የምታገኙት ንባብ ዕውቀት ነው ብላችሁ ያሰባችሁ ካላችሁ በባዶ ወዳጅ ሻይ እየጠጣችሁ እየተቀቀላችሁ ነው ያላችሁ እሱ ዕውቀት አይባልም ታውት እሱ መዝናኛ ይባላል ብሎ እዚህ ቁጭ ብለው ሰዎቹ በልተው ጠጥተው ሲያገሱ
የጻፉት ነው ያ። እንደገና ብዙ ሰዎች ፌስቡክ ላይ ተጥደው የሚውሉት ደግሞ ዩቲዩብ ላይ ተጥደው የሚውሉት አብዛኞቹ የማንበቢያ ጊዜ የላቸው። የሚገርማችሁ ነገር የማንበቢያ ጊዜ ስለሌላቸው ግምታቸውን ነው የሚያወሩላችሁ። ሰው ደግሞ ግምቱን ጥንቋላም ሊሆን ይችላል የግል ሐሳቡን የሚደፋብና እኔ አሁን የቫለንታይን ዴይ ነው ሰኞ ሲከበር የምንሰማቸው የሬዲዮ የቴሌቪዥን ማስታወቂያዎች ይዘገንናሉ። እኔ እንደ ሃይማኖት ጽድቅና ኩነኔ እያልኳቸው እንደዚህ ጋ እንኳን የሚያኖሩን አይደል። በአደባባይ ዝሙት የሚሰበክባቸው ነው። በአደባባይ የሆቴሎች ማስታወቂያ ብትሰሙ ይዘገንናል፣ በጣም ያበሳጫል። ሴቶቹን አስባችሁበት ውጡ፣ በዚህ ቀን ዝሙት መፈጸም ተፈቅዷል ተብሎ ማስታወቂያ የሚነገርባቸው ነው። መንግስት ምን እንደሚጠብቅ አላውቅም። እውነቱን ለማለት እኔ እንትና ወረረኝ እንትና ተኮሰብኝ እነዚህ የሚተኩሱት ይከፈሉ ነው። በየሆቴሉ ሰው የሚገሉ አሉ። እንደው እኔ ከባድ መሳሪያ ከሚተኩሱብን ይልቅ እነዚህ በቀይ ልብስ ሻማ ያበሩ የሚተኩሱብን መጥፎ ሰዎች አሉ። ገንዘብ እስካገኙ ድረስ ማንም ምንም ቢሆን ጉዳይ የሌላቸው በእውነት ሆዳቸው እስከሞላ ድረስ ጭንቅላታቸው የማያሳስባቸው ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው ሰዎች አሉና እኔ ቅደም ተከተሉ አይምታታብን። በጊዜያዊ ጉዳዮች መሰረታዊ ጉዳዮቻችን አንርሳ። ለምሳሌ ዛሬ 3-4 ዓመት እኔ አንድ ውይይት አድርገን ነበር ለ5-6 ሰዎች ሁሉ። አዲስ አበባ ላይ እንደምታውቁት ግማሹ አዲስ አበባ ነው ስሟ ይላል፣ ግማሹ ፊንፊኔ ነው ይላል። እንዴ በጣም ቀላል እኮ ነው። አዲስ አበባ ፊንፊኔን ብትላት አዲስ አበባን ብትላት ከለትራት የጎሰቆለች ሄደች ከተማ ናት። ምንም ብትላት አንተ ለንደን መሆን አትችልም። ምንም ቶኪዮ መሆናቸው እነዛ ከተሞች ዓለምን የገዙት በስማቸው አይደለም፣ በስልጣኔያቸው ነው፣ በምቹነታቸው ነው፣ በመስተካከላቸው ነው። እና እኔ ምን ብያሰብኩኝ እዛ አንድ ሐሳብ አቅርቤ ነበርና አዲስ አበባ ግማሹ አዲስ አበባ ግማሹ ፊንፊኔ ያለ ካስቸገረ ለምን በአንድ ሐሳብ አንስማማም? በሸገር ሁለቱም ይስማማሉ። የሚገርማቸው አሁን ያጠናሁት አዲስ ነገር። ስለዚህ እኔ ከአዲስ አበባ ከፊንፊኔ ፊን ወስደን አፊ ሸገር ብንላትስ የዛሬ 2 ወር ቴክሳስ አንድ ወዳጅ ምን አለኝ፣ እንደውኛ ግጭቅጭቅ ለምን የበዛ ይመስላል? የሪሶርስ እጥረት ነው አለኝ። ሰው ሌላ ምንም ሪሶርስ በቃ ዳቦ የለም፣ የሚበላ የለም፣ ግማሹ የሚቀምበት አጥቷል፣ የሚጠጣበት አጥቷል። ስለዚህ ጫት ቢያጣ የሚያመነጅከው ስም ያጣል፣ መጠጥ ቢያጣ የሚጠጣው ደም ያጣል። ስለዚህ በጊዜ መጠጥ ያጣ ሰው ደም ይጠጣል። ጫት ካላቀረብክለት ሱሰኛ ሰው ማኘክ ይጀምራል። ስለዚህ እኔ ባካችሁ እስኪ እንደው አልማዙን ተወታ አድርገን ስለ ውሃው እናስብ እስቲ። ኢየሱስ ክርስቶስ በወንጌል ላይ ይገርማቸዋል ምሳሌ አድርጎ የተናገረው እኔ ውሃ ነኝ፣ እኔ የሕይወት እንጀራ ነኝ፣ እኔ እረኛ ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ ነው የሚለው እንጂ እኔ ንጉሥ ነኝ፣ እኔ አንበሳ ነኝ፣ እኔ ነብር ነኝ፣ እኔ አልማዝ ነኝ፣ እኔ ወተት ነኝ አላለም። ወተት ቢሆንማ ድሆቹ የት ያገኙት ነበረ? ድሆቹ የሚያገኙት ውሃ ነኝ ነው ያለው ክርስቶስ። ስለዚህ መሰረታዊ በሆኑ ጉዳዮች ላይ እንስማማ። እኔ በዚህ 10-15 ዓመት ውስጥ ካነበብኳቸው መጻሕፍት የተረዳሁትን ነገር ምን መሰላችሁ? አሁን ግለ ታሪክ መጻሕፍት እየተጻፉ ነው ታውቃላችሁ አይደል? እነሱ በጣም አተኩራቸው አሉ። በተለይ እነዚህ ሽማግሌዎቹ የጻፏቸው የህይወት ታሪኮች አሉ። የነ ተክለ ጻድቅ መኩሪያ፣ የነ መርስዔያዝን ወልደ ቂርቆስ፣ የነ በጅሮን ተክለ ሐዋርያት፣ የነ ራስ ምሩ ሌሎችም ጽፈዋል። እነዚህ በፖለቲከኞች የጻፉትን ተውት፣ እሱ ለጠቅላላ እውቀትም እንኳን የሚጠቅም አይመስልም። እየሸመጠጡ የጻፉት እሱን ተውት። የተፈጸመውን ታሪኮ ይክዱናል እኮ ይገርማቸዋል። የሞተው ሰውዬ እያለ የለም አልሞተም ብሎ የመካዳል እነሱን ተዋቸው። እነሱ አልተረጋጉም፣ አረፍ አልከቱም፣ አንሰማም። እሱ እኔ አሁን የተረዳሁት ነገር እነዚህ የሰሜን ሸዋ መሳፍንት መኳንንት አዲሲቱን ኢትዮጵያ ለመፍጠር ያደረጉትን ጥረት ማንም ያጤን የለም። እኔ አሁን ነው የገባኝ። እነዚህ ሰዎች እኮ ይሄን ነገር ለመስራት በጦር ይሆንም በጦር ያቃታቸው ምን ያደርጋሉ? ልጆቻቸውን ያከባሉ። ለጎንደሩ ይድሩለታል፣ ለትግራዩ ይድሩለታል። ለምሳሌ ንግስት ዘውዲቱ እኮ ለትግራዩ መስፍን ተድረው ነበረ። ዘነበ ወርቅ የሚባላችሁ ቤት ታውቃላችሁ አይደል? እሳቸው እኮ ለትግራዩ መስፍን ተድረው በወሊድ ምክንያት ሙተው ነው ሆስፒታል የተሰየመላቸው። እኔ አሁን ከዚህ ቤቱ ተናግሬ ነበረ። እንደው ምን አለ ለፖለቲከኞች በሌላ እንኳን ባይረዱን ልጆቻቸውን በማጋባት እርቅ ቢያመጡልን። ግን ይጋባሉ ወይ ነው መጀመሪያ፣ ይጋባሉ ወይ እሱ ጥያቄ ነው። እና እነዛ ሰዎች ውሃውና አልማዙ እነዛ መሳፍንት መኳንንት ዛሬ ስማቸውን የምናጠፋቸው በዝባጆች አውዳሚዎች እያል ስማቸውን የምናጠፋቸው ሰዎች በበቅሎ ተጉዘው የኢትዮጵያ ግዛት እስከ ኦጋዴን ነው፣ እስከ መረብ ነው፣ እስከ ዳር በበቅሎ ተጉዘው እኮ ነው። ይገርም በፈረስ ተጉዘው ከመሃል ሸዋ ተነስተው አዋደው አስማምተው ኢትዮጵያ የምትባል በነገራችን ላይ የአድዋ ድል ራሱ በዋናነት የነዚህ መሳፍንትና መኳንንት ውጤት ነው። እኛ እኔ ሰሜን ሸዋ ተወላጅ አይደለሁም፣ እንዳትበሳችሁ አደራችሁ። ማርያምን አይደለሁም፣ የሌላ ክፍለ ሀገር ነው ሀገሬ። እኔ ግን አሁን የገባኝ ነው እነዚህ ሰዎች አልማዙና ውሃው ያልተምታታባቸው ናቸው። ኢትዮጵያ አልማዝ አይደለች፣ ውሃ ናት፣
ጠጥተን የምንረካባት ናት። አልማዝ አልፎ አልፎ የሚጌጥበት እና ምስራቅና ክብሬ አመሰግናለሁ። ዛሬ የመጣሁት እውነቱን ለመናገር ላለፉት ዓመትና 2 ዓመት ምስራቅን በያገኘሁበት ይቅርታ መጠየቁ ሰለችኝ እና ሰብሰብ አድርጌ ዛሬ ይቅርታ ልጠይቅ ብዬ መጣሁትና ብዙ ጊዜ እየጠራችኝ አልተመቸኝም ነበረ። ደግሞ ብዙ ማውራቱም ውጤት እያመጣ ስላልሆነ እስኪ ዝም ብለን ሞክረው ደግሞ ብዬ ነው። በሌላ በኩል ደግሞ እዚህ መድረክ ላይ የምንናገራቸውን ነገሮች መቶ አትወሰዷቸው። የማትፈልጉትን አንቀራችሁ ትፉት። በቃ እኔ ማቴዎስ ወንጌል አልነገርኩም፣ ዮሐንስ ወንጌል ሐሳቤን ነው የነገርኩት። የኔ ሐሳብ ደግሞ ልትጥለው ትችላለህ። ምን ችግር አለ? አንተ የሐሳብ መጫኛ ካሴት አይደለም። ተፋው፣ ጣለው። አሁን አንዳንድ ሰዎች በተነፈስ ነው። በቀደም የዛሬ ሳምንት አንድ ንግግር አድርጌ አንድ ወዳጅ ምን ብሎ ቴክስት ላከልኝ። አርፈ ወንጌል አይሰብኩም ወይ አለኝ። ምን ብዬ ነው አልኩት። ስለ እርቅ ተናግሬ ነበርና እንዴ ታዲያ ወንጌል እኮ እርቅ ነው። እኔ እንግዲህ መደመርም ሆነ አብዮታዊ ዲሞክራሲ አልሰበኩም። እኔ ታረቁ ነው ያልኩት፣ ተግባቡ ነው ያልኩት፣ ተስማሙ ነው ያልኩት። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብዬ ነው ያሰበኩት። ምን ኃጢአት የተናገርኩት? ይሄ አንተ ዘንድ ደርሶ የከነከህ ጥሩ ተናግሬ ያለው ማለት ነው። እኔ ኳሱን ወደ ሜዳ ጥላለሁኝ፣ 22ቱ ይራኮቱበት። ይቅርታ አንድ ሀሳብ ዓለም ፀሐይ በጣም የምንወዳት የምናከብራት እናታችንም እህታችንም ናት። ስላገኙሽ በጣም ደስ ብሎኛል። እንዲህ አይነት በሳል ሴቶች ያስፈልጋል። እኔ አንዳንድ ጊዜ የአካል ጉዳተኞችና የሴቶች መብት እዚህ ሀገር ላይ ተጣሞ ተተርጉሟል። እንደዚህ ሩጣችሁ ማሸነፍና ማሳየት እንጂ መብታችን ይጠበቅ አያዋጣም። ሰርታችሁ ማሳየት ነው። እንደው ከዚህ በፊት ተናግሬ ነበረ። የ12ኛ ክፍል ማለፊያ ለሴቶችና ለአካል ጉዳተኞች አስተያየት ይደረጋል ሲባል እኛስ ችግር የለም፣ ሴቶቹ እንዴት ተስማሙ? አካላችን ጎሏል ነው። ወንዶቹ እንደሰደቧቸው ሊገባችሁ ይገባል። አይደለም፣ እውነቴን ነው። አዲስ አበባ ላይ ያለች አንድ ሴት ከአንድ ወንድ በምን ታንሳለች? ስለዚህ ማለፊያውን የእናንተን ሲያሳንሱባችሁ እየሰደቧችሁ ነውና እምቢ አታሳንሱብን በሉና ተከራከሩ ለማለት ነው። ደህና ደሩ።